ሰላም ሰላም ወገን እንዴት ናችሁ? ደህና ናችሁ ወይ? እኔ ያለው እግዚአብሔር ይመስገን። በያላችሁበት ዓለም ዳርቻ ሁሉ ሰላማችሁ ብዝዝት ትርፍርፍ ይበልልኝ። የኔ ምርጦች፣ የኔ ምርጣ ምርጦች ደህና አደራችሁ ወይ? እኔ ያለው እግዚአብሔር ይመስገን። ደህና ረፈዳችሁ ወይ? ደህና ዋላችሁ ወይ? እንግዲህ ያው በየሀገሩ ጠዋትም ቀንም ማታም ሊሆን ይችላል ብዬ ነው። ደህና መሻችሁ ወይ? ቡቡዬ እንግዲህ አረተው ና በአማርኛ እኛ እንችልበትም በእንግሊዘኛ ምን አስበህ ነው ግን? ምንድን ነው እንግሊዘኛው? ምን ለማንኛውም ይሁን ችግር የለም። ሀይሚዬም አንድ ነገር ስቶሪ አድርጋለች፣ ቡቡዬም እንደዛው። እሺ እንሞካክረው እንግሊዘኛውን። መቼም ያው ስድብ ምናምን አይቻልም። እኛ አረብኛ እንጂ እንግሊዘኛ ደግሞ አማርኛ ነው። ቋንቋችን አማርኛ ነው። ስለዚህ እንግሊዝኛ ባንችል ችግር የለውም። አዎ ምንም ችግር የለውም። እንዳትሳደቡ። እያንዳንዷ ምንዝር ዝርዝር አድርጌ ነው። ዲሌት ኔጌቲቭ ፒፕል ማለት ምን ማለት ነው? እንግዲህ ያው ተቃራኒ የሆኑ ሰዎችን ማስወገድ ማለት ነው። እሺ ፎርጌት ዩር ፖስት አክቲቭ ዩር ሚስቴክ ኤንድ ሪስታርት ዩር ላይፍ ምን ማለት ነው? ለማንኛውም ያው እንዳተረጓጉማችን ነው ልበላችሁ። አማርኛ አይደለ እንግዲህ ይመስለኛል። ያው ኔጌቲቭ ሰዎችን ማስወገድ ማለት ያው ተቃራኒ የሆኑ ሰዎችን ከኛ ፍጹም ይሆናል አይደል፣ ግራ የሚያስቡ ሰዎችን ማስወገድ ማለት ነው። ፎርጌት ዩር ፖስት አክሴፕት ዩር ሚስቴክ ማለት ያው ያለፉ ነገሮችን መተው፣ የነበሩ ነገሮችን መተው እና ደግሞ ሪስታርት ዩር ላይፍ ማለት በቃ እንደ አዲስ ነገሮችን መጀመር በጥሩ ሁኔታ ማለት ነው። እና እኔ እህታችሁ እንግዲህ በዚህ መልኩ አብራርቼላችሁ እንደ እንግሊዘኛ ሀኩን የምንጠጣው ኧረ ወይኔ እንግዲህ በጣም እየሳቃችሁ ነው። እናንተም ሳቁ፣ ችግር የለም ሳቁ። ባትረጓጉም ባነባቢ እኔ ቋንቋ አይደለም ምን አገባኝ። ትንሽዬ ከቻልኩኝ በቂ ነው። አዎ እኔ ቋንቋ አማርኛ ነው። እሺ አማርኛ፣ ኢትዮጵያ ቋንቋ አማርኛ ነው። ከዛ ባለፈ ደግሞ ያው አረብኛዬ እሷ ብትሆን አፈጣጠን ለመተርጎም ነበር፣ ይሄን ያህል አላንዛዛባችሁ ነበር። አረብኛ ብትሆን ስማ በቃ ፍትትትት ነበር ማርግላችሁ። አረብኛ ብትሆን ሰላም ነበረ። ታው ግን አረበኛ መጽሐፍ ጽሁፍ አነባለሁ እንዴ? አላነብም። ከዛ ባለፈ ደግሞ ወደ ሀይሚዬ ልሂድ። ሀይሚዬ እንግዲህ ያው ትናንትና እሳት ለብሳ እሳት ጎርሳ ነበር የመጣችው። ያው መቼም እኛን ለማሳመን የማይሄዱበት መንገድ የለም። በጥፊም ተመታቱ ምንም አሉ። ያው ምንም ማድረግ አይቻልም። ይሁን እንጀራ ነው፣ ይስሩ፣ ጊዜው ነው፣ መስሪያው ነው። ግን ደግሞ አቤት የምታለቅሱ እህቶች ተረጋጉ፣ ግድ የላችሁም። ወደ ነበሩበት ይመለሳሉ። እነሱ መቼም አይለያዩ። ሲቀጥል ደግሞ ቡቡዬ ትላንትና የተናገረው ነገር ወሳኝ ነገር አለ። ለእሱ ልጁ የኔ አይደለም የሚለው ነው። እሱ ደግሞ ይሄ መውጫ ቀዳዳ ያው መንገዳቸው ነው። መንገዳቸው ይሄ ብቻ ነው። እኔ ነግሬያችኋለሁ። ትላንትናም ከትላንት ወዲያም ነግሬያችኋለሁ። የማምን ያለማምን የእናንተ ችግር ነው። መውጫቸው ቀዳዳቸው ምንድን ነው? ዲኤንኤኑ ድጋሚ መመርመር ነው። ዲኤንኤኑ ድጋሚ ተመርምሮ ነው መውጫ መንገዳቸው ሊሆን የሚችለው ማለት ነው። በቃ ማምለጫቸው ከዚህ ድራማ መውጫቸው ዲኤንኤኑ ስለሆነ የድጋሚው ዲኤንኤን ብሩኬ ትላንትና ተናግሯል። እውነታውን ልጁ የኔ አይደለም ብሏል። ብሩኬ አንተ ባትናገር እኛ እናቅ ነበረ። ያው ድራማ መሆኑ ስለገባን ብቻ ያው እኛም አብረን ፍፍ እንላለን። እኛ ግን ድራማ መሆኑ እኛም ስለምናቅ ነገሮችን አለማበላሸት ነው እንጂ ድራማ መሆኑ እናቃለን። መውጫ መንገዳችሁም ይቺ የድጋሚ ዲኤንኤ ነዋ። ከዛ ሀይሚዬ ማናቲያች እዩ ውሸታም ትባላለች፣ ውሸታም ትሆናለች። እሷ መጨረሻ ላይ ያው ለቅሶ እንደሆነ የእሷ መጨረሻ እናውቃለን። መጨረሻ ላይ ታለቅሳለች፣ ትዋረዳለች።
እውነታው ይወጣል። ሀይሚዬና ቡቡዬ ወደ ነበሩበት ይመለሳሉ። ፍቅራቸው ይመለሳል። እኛም እንደሰታለን፣ እንስቃለን። የምን አባቱ ሀዘን ጠላታችን ይዘን እኛ ጨረቃ ፋሚሊዎች ስንስቅ እንጂ ስናለቅስ ስንደናበር ስንቸገር አያምርብንም። ይሄ ጨረቃ ፋሚሊ የሚባለው ግሩፕ ሲከፋፈል ይሁን ብትንትኑ ሲወጣ ሲሰዳደብ አያምርበትም። ሲፋቀር ነው። እና እባካችሁ ተፋቀሩ። እነሱ ወደ ነበሩበት መመለሻቸው ቅርብ ነው። በዚህ ሁኔታ አይቆዩም። ኦልሬዲ ትናንትና ይህችን ቃል ብሩኬ የተናገራትን ቃል ስጠብቅ ነበረ። እውነቴን ነው ብላችሁ እና ሀይሚዬም በፊት ራሱ ማለት ነው ምርር ብላ ቢሆን እኔ አሁን ሀይሚ ጋር ስህተት አለ ያልኩበት ምክንያት ትናንትና ለመሰላችሁ ውዶቼ፣ አንዳንዴ ማለት ነው ውስጧ እየተጎዳ ውስጧ እያዘነ ውስጧ እየተከፋ ዘም ብላ በሀሳብ እስማማለሁ ትላለች። በሀሳብ እስማማለሁ ምንም ቢሆን ሰው ናት። ገባችሁ? ውስጧ እየተጎዳ ነው። ሁሉንም ነገር እሱን አለማጣትና እሱን ያለማስከፋት ነበረ አሜን እያለች ስትቀበል የነበረው። ይሄ ደግሞ ትክክል አይደለም። ይሄ ነው ስህተቷ ያልኩት ሀይሚዬ ይሄ ነው። ልፈርድባት ፈልጌ አይደለም፣ ግን ለምን እራሷን መጉዳት የለባትም እንዴ? በወጣት ለምን ብላ እንዴ? እሱ በፈለገው መንገድ በቃ ይሄ ትክክል እንዴ? ሰው እኮ ነው። ለምንድን ነው ሁሉን ነገር ትክክል ብላ ስትቀበል የነበረው ብዬ ነው ትላንትና እንትን ያልኩት የተናገርኩትና ሀይሚዬ ጋር ስህተት አለ ያልኩት። ሁሉንም ነገር አሜን ብላ መቀበል የለባትም። ገደብ ሊኖራት ይገባል። እና በቃኝ ማለት አይ ከዚህ መስመር ማለፍ የለብኝም የማለት ውሳኔዋ ልክ ትላንት እንደወሰነችው አይነት ውሳኔ መወሰን የነበረባት ቀደም ብላ ቢሆን እዚህ አይደረስም ነበር ብዬ ነው ትላንትና ሀይሚዬ አንቺም ጋር ስህተት አለ ያልኩት። ይህ ውሳኔ ኮስተር የማለት ውሳኔ ቀደም ብላንም መሆን ነበረበት። ለዛ ነው እና ገና ቢያንስ እንኳን እሺ ሌላው ይሁን እንበል ለእሷ ሳያማክር ቤት የተከራየ ሰዓት ኖ ማለት ነበረባት። ለምን በቃ እና እንደዛ ነው እላችኋለሁ ውዶቼ፣ ማሮቼ፣ ፍቅሮቼ። ሚዬም የሆነ መልእክት ሼር አድርጋለች። እሷም ደግሞ ምንድን ነው የሆኑ ጓደኞች ለምን የሉሽም ሲሉኝ ነበሩኝ እኮ ግን የሆነ ጊዜ ላይ ሲጨላልምብን የራሳቸውን ባትሪ ይዘው ሮጡ። በጣም ደስ የሚል ነገር ነው እውነት ለመናገር መልእክቱ ሙድ አለው። ለአንዳንድ ጓደኞች ነው ዛሬ ሰው አብሮ ለመጨፈር፣ ለመብላት፣ ለመጠጣት አብሮ ጊዜ ለማሳለፍ አሉ ሞልተዋል። ነፍ ናቸው በዙሪያችን። ግን የሆነ ጊዜ ላይ ትንሽ ችግር ሲገጥመን አሉ አንድ ሰው እንኳን ከጎናችን ማናገኝ ሰዎች አለንና እውነት ደስ የሚል መልእክት ነው። ሀይሚሻዬ የኔ ቆንጆ የኔ ስማርት ነገር እንደዚህ አይነት ጓደኞች ደግሞ ምንድን ነው የሚባሉት? አሁንም እህል ፈጅ በኋላም ጅብ አስፈጅ ናቸው ማለት ለእናንተ ምንም በቃ ጀስት ከእለት አብሮ ከመዝናናት ያለፈ ለእናንተ ምንም የማይጠቅሙ የማይሆኑ ናቸውና እንደዚህ አይነት ጓደኞች ብዙም እምነት አትጣሉባቸው። የደረሰበት ያውቀዋል። እርግጠኛ ነኝ ይህን ቪዲዮ ከምሰሙ ብዙዎቻችሁ የጓደኛን ክህደት ታውቃላችሁ። የሰውን ክህደት እውነቴን ነው የምላችሁ። ሰው በአሁን ዘመን ጓደኛ እኔ እንጃ ብቻ እንደ ራሴ ሳየው በቃ በራሴ የደረሰብኝ ነገር በጓደኛ በኩል ደጋግሜ ስለ ጓደኛ የሆነ ነገር ሲነሳ በጣም ብዙ ነገር ላለሁ እኔ እንደው በተለይ እንደኔ ከሆናችሁ አላቅም ማለት እድል የማይወጣላችሁ ለሰው እናንተ ትለፋላችሁ ትተጋላችሁ ምናምን፣ ግን እናንተ የሆነ ችግር ሲደርስባችሁ ጥሏችሁ ገሸሽ የሚሉ ከሆነ የሆነ ምክንያት ፈልገው ከእናንተ የሚርቁ የሆነ በምታስፈልጓቸው ሰዓት የሚሸሹ አይነት ሁሌ በቃ እንደዛ አይነት ነገር የሚያጋጥማችሁ ሰዎች ካላችሁ እንደኔ ማለት ነው። እኔ እንደዛ ነኝ። እውነቴን ነው የምላችሁ እና ያማል። ግን አንዳንዴ እንላመደዋለን። አለ አይደል እድሌ ነው ብላችሁ የምትተውት ነገር አለ። እንደዛ እያልን እናልፈዋለን።